39ኛውን የአፍሪካ ህብረት የመሪዎች ጉባኤን ብቻ ሳይሆን ከህብረቱ ጉባኤ ጎን ለጎን የሚካሄደውን ሁለተኛውን የጣሊያን አፍሪካ ስብሰባን በጋራ ለማስተናገድ ኢትዮጵያ ወገቧን ታጥቃ እንግዶቿን እየተቀበለች ነው። በድሬዳዋ ከተማ የሁለት ዓመት ታዳጊ ህፃን አግቶ ከድሬዳዋ ከተማ 40 ኪሎ ሜትር በማራቅ በሐረማያ ከተማ በመሰወር ለቤተሰቦቹ ልጃችሁን እንድንለቅ 2 ሚሊዮን ብር ክፈሉ፣ ካልከፈላችሁና ጉዳዩን ለፖሊስ ካሳወቃችሁ ልጃችሁ ይገደላል በማለት ሲያስፈራራ የነበረ ግለሰብና ግብረ አበሮቹ በፖሊስ ቁጥጥር ስር ዋሉ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ተስፋዬ ኋላሸት በሚል የብዕር ስም በትግርኛ ቋንቋ የደረሱት መሁሃህ ዘይፍልየው ማዕጾ የተሰኘው ዝነኛ ልብ ወለድ መጽሐፍ መንኳኳት የማይለየው በር በሚል ርዕስ ወደ አማርኛ ተተርጉሞ ለንባብ ሊበቃ መሆኑ ተሰማ። በትግራይ ክልል ሽረ እንዳስላሴ ከተማ የሚገኘው የብርጋዴር ጀነራል ጀማል ወይም ወዲ ጎጀላ መኖሪያ ቤት በደረሰበት ቃጠሎ አደጋ ሙሉ በሙሉ መውደሙ ተሰማ። ቃጠሎው በሌሊት የተከሰተ ሲሆን በቤት ውስጥ የነበረው ንብረት በሙሉ መውደሙ ነው የተመለከተው። የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። ትናንት ማክሰኞ ከሞቃዲሾ ተነስቶ ወደ ሰሜናዊቷ ካልጋዮ ከተማ ጉዞ ለማድረግ 55 ሰዎችን አሳፍሮ ከተነሳ በኋላ ከ15 ደቂቃዎች ሲሆነው ከማኮብኮቢያው ወጥቶ የባህር ዳርቻ ላይ አውሮፕላኑ ለማረፍ ተገደደ። ይሁን እንጂ በሰው ሕይወት ላይ የደረሰ ጉዳት የለም ተብሏል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በሕይወታቸው ላይ ያነጣጠረ የግድያ ሙከራ እንደተፈጸመባቸውና ሙከራውንም እንዳያልፍ የለም አለፍኩ ሲሉ በይፋ አስታወቁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የረቡዕ የካቲት 4 ቀን 2018 የሞርስ ዜና እነሆ ጀመረ። ተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። የጸጥታና ደህንነት የጋራ ግብረ ኃይል 39ኛውን የአፍሪካ ህብረት የመሪዎች ጉባኤ አስመልክቶ አጠቃላይ የጸጥታ ዝግጅቱን አጠናቆ ወደ ስራ መግባቱ የሚታወቅ ሲሆን የተሽከርካሪ ፍሰቱን ለማሳለጥና ከእንግዶች አቀባበል ጋር በተያያዘ ትራፊክ መጨናነቅ እንዳይፈጠር ዝግ የሚደረጉ መንገዶችን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዚህም መሰረት ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ብራስ እንዲሁም ከቦሌ መድኃኔዓለም በአትላስ ወደ ቅዱስ ኡራኤል ቤተክርስቲያን የሚወስደው መንገድ በመሪዎቹ ጉባኤ ምክንያት ከዛሬ የካቲት 4 ቀን 2018 ዓ.ም ጀምሮ ሙሉ ለሙሉ ለተሽከርካሪዎች ዝግ ተደርጓል። በተጨማሪም በሌሎች እንግዶች በሚያልፉባቸው ዋና ዋና አደባባዮችና የአጀብ መስመሮች አሽከርካሪዎች ቅድሚያ በመስጠትና የትራፊክ ፖሊስ አባላትን ትዕዛዝ በማክበር የተለመደ ቀና ትብብራቸውን እንዲያደርጉ በተጠቀሱት ቦታዎችም ለረጅም ሆነ ለአጭር ጊዜ ተሽከርካሪዎችን ማቆም የተከለከለ መሆኑንም የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። አጠራጣሪ ነገሮችን ሲያጋጥማችሁ በነጻ የስልክ መስመሮች 990-991-987-816 ወይም በ0111264359 በ0115526302 ወይም 03-0115524077 ወይም 0115543678 እና 0115543681 እንዲሁም በእጅ ስልኮች የዜጎች ተሳትፎ መተግበሪያን ሲቲዝን ኢንጌጅመንት አፕሊኬሽን ኢፌፕ አፕን በመጠቀም ጥቆማ ስጡኝ ብሏል የአዲስ አበባ ፖሊስ። ይህ በእንዲህ እንዳለ የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል።
ከዛሬ የካቲት 4 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 ቀን 2018 ዓ.ም 6 ሰዓት ድረስ ሞተር ብስክሌትን ማሽከርከር ፍጹም የተከለከለ መሆኑን ቢሮው ገልጿል። ክልከላውን የጸጥታና ትራንስፖርት ዘርፍ የሚሰሩ አካላትን አያካትትም ተብሏል። የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች እስከ ተጠቀሰው ቀን ድረስ በትዕግስት እንዲጠብቁ ይህንን መልእክት በሚተላለፍ አካላት ላይ ጥብቅ እርምጃ የሚወሰድ መሆኑንም ቢሮው አሳስቧል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ መከላከያ ዩኒቨርሲቲ እያስገነባ የሚገኘውን የላቀ ምርምር ላቦራቶሪ ግንባታና በግቢ ውስጥ እየተካሄደ የሚገኙ የአረንጓዴ ልማት ስራዎችን ጎበኙ። የምርምር ላቦራቶሪው ግንባታ ሙሉ ለሙሉ ሲጠናቀቅ ለሁሉም የትምህርት ተቋማት ሞዴል መሆን የሚችል ነው ተብሏል። ከዚህም ባለፈ ዘመኑ የደረሰበትን ቴክኖሎጂ መሰረተ ልማቶችን ያሟላ ማዕከል ሆኖ እየተገነባ እንደሚገኝም ተገልጿል። ዘገባው የማሙሸት አድነው ነው። የብልጽግና ፓርቲ ለሰባተኛው ሀገራዊ ምርጫ የሚወዳደርበትን የምርጫ ምልክትና ማኒፌስቶ ትናንት በዋና ጽህፈት ቤቱ ባካሄደው ይፋዊ መርሃ ግብር አስተዋወቀ። የምርጫ ምልክቱ ተረጓሜ ፓርቲው የስንዴ ነዶን የምርጫ ምልክቱ አድርጎ የመረጠ ሲሆን ምልክቱም የመደመር የትብብርና የአንድነት ተምሳሌት መሆኑን በመድረኩ ላይ ገልጿል። የማኒፌስቶ ዋና ዋና ነጥቦች የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ባደረጉት ንግግር ዋነኛ ሀሳቤው አሉ ሀገራዊ መግባባትን መፍጠር መሆኑን አመላክተው ፓርቲው በቀጣይ ዓመታት ትኩረት ሰጥቶባቸዋል ያላቸውን ቁልፍ ጉዳዮች የሚከተሉት ናቸው ብለዋል። ዘላቂ ሰላም፣ ግጭቶችን በዘላቂነት መፍታትና የሽግግር ፍትህ ስርዓትን መዘርጋት፣ የአስተዳደር ክፍተቶችን መሙላት፣ የህዝብ እርካታን ማረጋገጥ፣ የኢትዮጵያ የባህር በር የምታገኝበትን ሁኔታ ማመቻቸትና ስትራቴጂያዊ ጥቅሟን ማስከበር እንዲሁም ኢትዮጵያን ወደ ተምሳሌት ሀገር በዚህ መሪ ቃል የቀረበ የማኒፌስቶ ሰነድ ነው ብለዋል። ምርጫው በሰላማዊ መንገድ እንዲጠናቀቅ ምቹ ሁኔታ እንደሚፈጥርም ተመላክቷል። ፓርቲው የምርጫ ቅስቀሳውንም በይፋ መጀመሩን ያስታወቀ መሆኑን ለማወቅ ተችሏል። በኩታ ገጠም የስንዴ እርሻን በስፋት አያስጀምሬ እየሰራሁ ነው ያለው የብልጽግና ፓርቲ አሁን ደግሞ ለምርጫው የስንዴው ነዶ ይዞ ተገኝቷል ሲሉ አንዳንድ የፖለቲካ ተመልካቾች ተናግረዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማርበርግ በሽታን ለማጥፋት በተደረገው ርብርብ አስተዋጽኦ ላበረከቱ ለጤና ባለሙያዎች፣ አመራሮች እንዲሁም ባለድርሻ አካላት የእውቅናና ሽልማት መርሃ ግብር አካሄደ። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ በፕሮግራሙ የመክፈቻ ንግግራቸው ወቅት እንደገለጹት ኢትዮጵያ በሽታውን የተቆጣጠረችበት ውጤታማ ተግባር ዜጎች ከተባበሩ ማሳካት የሚሳናቸው ነገር እንደሌለ ሁነኛ ማሳያ ነው ሲሉ ተናግረዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የማርበርግ ቫይረስ በሽታን ለመቆጣጠር በተከናወኑ ተግባራት ለጤና ስርዓቱም አቅም የሚሆኑ ትምህርቶች መገኘታቸውን ገልጸዋል። በእውቅና አሰጣጥ ፕሮግራም ላይ በተገኙ ተሞክሮችና የወደፊት አቅጣጫ ዙሪያ የፓናል ውይይትም ተደርጓል። በመርሃ ግብሩ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የጤና ባለሙያዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል እና ከፍተኛ የዓለም አቀፍ ዲፕሎማቶችን በታላቅ ዝግጅት መቀበሏን ጀምራለች። ይህ ሳምንት በኢትዮጵያ ዲፕሎማሲ ታሪክ ውስጥ ደማቅ አሻራ የሚያሳርፍ ነው ተብሏል። ምክንያቱም አገሪቱ 39ኛውን የአፍሪካ ህብረት የመሪዎች ጉባኤን ብቻ ሳይሆን ከህብረቱ ጉባኤ ጎን ለጎን የሚካሄደውን ሁለተኛውን የጣሊያን አፍሪካ ስብሰባንም በጋራ ስለምታስተናግድ ነው። የዘንድሮ ስብሰባ በደረጃ የተከፋፈለ ሲሆን ዋና ዋናዎቹ ክንውኖች መካከል ዛሬ የካቲት 4 ቀን የጀመረው 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ወይም የውጭ ጉዳይ ሚኒስትሮች እስከ ነገ የካቲት 5 ቀን ይቆያል። የካቲት 6 ታሪካዊ የጣሊያን አፍሪካ የመሪዎች ስብሰባ በአዲስ አበባ የሚከናወን ሲሆን የካቲት 7 እስከ 8 39ኛው የአፍሪካ ህብረት የመሪዎች ጉባኤ ይቀጥላል። የዘንድሮ ትኩረት ውሃ ለህይወትና ለልማት፣ የ2026 የህብረቱ መሪ ቃል ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ አጀንዳ 2063 ግቦች ስኬታማነት የሚል ነው። አፍሪካ በአየር ንብረት ለውጥና በውሃ እጥረት እየተፈተነች ባለችበት በዚህ ወቅት ይህ አጀንዳ ለአህጉሪቱ የምግብ ዋስትናና የኢንዱስትሪ እድገት ወሳኝ መሆኑ ይታመናል ተብሏል። ኢትዮጵያ ይህንን መሪ ቃል ከራሷ የአረንጓዴ አሻራና ከታላቁ ህዳሴ ግድብ ስኬቶች ጋር በማስተሳሰር አህጉራዊ የውሃ ትብብርን ለማጠናከር እንደ መልካም አጋጣሚ ትጠቀምበታለች ተብሎ ግምት ተሰጥቶታል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እንደገለጹት ኢትዮጵያ በሎጂስቲክስ በፕሮቶኮልና በጸጥታ ረገድ ዝግጅቷን አጠናቃለች። 48ኛው መደበኛ የሥራ አስፈጻሚዎች ምክር ቤት ስብሰባ ተጀምሯል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በመክፈቻው ላይ ባደረጉት ንግግር በአሁኑ ወቅት በዓለም አቀፍ ደረጃ የተፈጠሩ መልክዓ ጂኦፖለቲካዊ ለውጦች የባለብዙ ወገን ግንኙነትና ዓለም አቀፍ ትብብሮችን እየሸረሸሩ መሆኑን ገልጸዋል። በቴክኖሎጂ የበላይነት ለማግኘት ወሳኝ ማዕድንን ለመቆጣጠር እና የሎጂስቲክ መስመሮችን በበላይነት ለመቆጣጠር ሽኩቻ እየተካሄደ መሆኑን አነስተዋል። ዶክተር ጌዲዮን አፍሪካ ከተለያዩ አቅጣጫዎች ሊያጋጥሟት የሚችሉ ፈተናዎችን አፍሪካውያን አንድነታቸውን በማጠናከር መቋቋም እንደሚገባም በአጽንኦት ገልጸዋል። ይህ የአስፈጻሚ ምክር ቤት ስብሰባ አንድነታችንን ለማጠናከርና የጋራ ግቦቻችንን ቃል ገብተን ለማደስ አስተዋጽኦ እንደሚያበረክት ተስፋ አደርጋለሁ ብለዋል። ዶክተር ጌዲዮን አፍሪካውያን ለችግሮቻቸው አፍሪካዊ መፍትሄ በመስጠቱ ረገድ ባለቤትነታቸውን ማጠናከር እንደሚገባም አነስተዋል። በዓለም የፋይናንስ ስርዓት ፍትሐዊነት እንዲሰፍን በመንግስታቱ ድርጅት የጸጥታው ምክር ቤት አፍሪካ ፍትሐዊ ውክልና እንዲኖራት የዕዳ እፎይታና የአየር ንብረት ለውጥ ፋይናንስ ግኝት ዙሪያ አንድ አቋም በመያዝ ጠንካራ ጥረት ማድረግ እንደሚገባም ነው ሚኒስትሩ ያነሱት። ኢትዮጵያ ለኮፕ 32 ዝግጅት እያደረገች መሆኗን በመግለጽ ጉባኤው አፍሪካውያን በአየር ንብረት ለውጥ መፍትሄዎች ዙሪያ ዓለም አቀፍ መሪነቷን የምታረጋግጥበት ዕድል የሚፈጥር መሆኑንም ተናግረዋል። ሚኒስትሩ አያይዘውም አፍሪካ በውሃ ሀብትና ወንዞች የታደለች አህጉር መሆኗን በመግለጽ እነዚህን ሀብቶች በሚመለከት ያለን አካሄድ የሁሉንም የሚመለከታቸውን አካላት ፍላጎቶች፣ ሁኔታዎችና ምኞቶች ግምት ውስጥ በማስገባት መርህ መመራት አለበት ብለዋል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደው መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የ2 ዓመት ህፃንን በማገት 2 ሚሊዮን ብር የጠየቀው ግለሰብና ግብረ አበሮቹ በቁጥጥር ስር መዋላቸውን የድሬዳዋ ፖሊስ ጠቅላይ መምሪያ አስታወቀ። በድሬዳዋ ከተማ የ2 ዓመት ታዳጊ ህፃን አግቶ ከድሬዳዋ ከተማ 40 ኪሎ ሜትር በማራቅ በሐረማያ ከተማ ውስጥ በመሰወር ለቤተሰቦቹ ልጃችሁን እንድንለቅ 2 ሚሊዮን ብር ክፈሉ፣ ካልከፈላችሁና ጉዳዩን ለፖሊስ ካሳወቃችሁ ልጃችሁ ይገደላል በማለት ሲያስፈራራ ነበር። ይህ ግለሰብና ግብረ አበሮቹ በፖሊስ ቁጥጥር ስር መዋላቸውን በድሬዳዋ ፖሊስ ጠቅላይ የወንጀል ምርመራ ዘርፍ አስታውቋል። በሁለት ስም ዮሴፍ አሰፋና ደመላሽ ፋንታሁን በመባል የሚጠራው ይህ ግለሰብ የታጋች ወላጆች ሀብት የሆነው ሆቴል ውስጥ በአስተናጋጅነት ተቀጥሮ የሚሰራ ሲሆን በተቀጠረ 1 ወር ጊዜ ውስጥ የቤተሰቡን የውስጥ መረጃና የገንዘብ እንቅስቃሴ በቅርበት ከተከታተለ በኋላ ወንጀሉን ለመፈጸም ምቹ ሁኔታና ተባባሪ ግብረ አበሮችን በማዘጋጀት በተጠና ዘዴዎች ወንጀሉን እንደፈጸመ ተገልጿል። የታገተውን ህፃን ለማዳንና ተጠርጣሪውን ለመያዝ በድሬዳዋ ፖሊስ ጠቅላይ መምሪያ በተዋቀረው የኦፕሬሽን ቡድን በከፍተኛ ክትትል እጅግ ጥንቃቄ የተሞላበትና ረቂቅ የክትትል ዘዴዎችን በመጠቀም ዋና ተጠርጣሪውና 1 ግብረ አበሩን በአውዳይ ከተማ በአንድ ባንክ ውስጥ በመያዝ ቀሪውን ግብረ አበሮቻቸውን ህፃኑን አግተው በነበሩበት በሐረማያ ከተማ 1 ሆቴል ውስጥ ህፃኑ ላይ ምንም አይነት ጉዳት ሳይደርስ በቁጥጥር ስር መዋል መቻሉን በድሬዳዋ ፖሊስ ጠቅላይ መምሪያ በወንጀል ምርመራ ታክቲክ ዳይሬክቶሬት ዳይሬክተር ኢንስፔክተር ተመስገን ተሰማ ገልጸዋል።
አሰሪዎች ሰራተኞችን በሚቀጥሩበት ጊዜ መታወቂያቸውን በተገቢ ሁኔታ ማጣራትና በቅርበት መከታተል እንደሚጠበቅባቸው ፖሊስ መልእክት አስተላልፏል። በዚህ ኦፕሬሽን ስራ ላይ በድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ የታክቲክ ዳይሬክቶሬት፣ የወንጀል መከላከል ዘርፍ፣ የወንጀለኞች ክትትልና ኢንተለጀንስ ዳይሬክቶሬት እንዲሁም የማያ ሲቲ ፖሊስ አመራሮች በአጠቃላይ የተቀናጀ ስራ ላይ ለተሳተፉ አካላት ሁሉ የድሬዳዋ ፖሊስ ጠቅላይ መምሪያ ምስጋና አቅርቧል። የህፃኑ ቤተሰቦች ልጃቸውን በሰላም ካገኙ በኋላ በሰጡት ስሜታዊ መግለጫ የድሬዳዋ ፖሊስ ላሳየው የማይቻል የሚመስል ብቃት ከፍተኛ አድናቆታቸውን ገልጸዋል። መረጃውን ያደረሰን የድሬዳዋ ፖሊስ ጠቅላይ መምሪያ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ መንኳኳት የማይለየው በር ልቦለድ መጽሐፍ በአማርኛ መተርጎሙ ተሰማ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ተስፋየሁ ሀያሸት በሚል የብዕር ስም በትግርኛ ቋንቋ የጻፉት መሁሃህ ዘይፍለሉ ማዕጾ የተሰኘው ዝነኛ ልቦለድ መጽሐፍ መንኳኳት የማይለየው በር በሚል ርዕስ ወደ አማርኛ ተተርጉሞ ለንባብ ሊበቃ ነው ተብሏል። መጽሐፉን ወደ አማርኛ የተረጎሙት ተስፋዬ አድሃኖም ሲሆኑ ስራው በቅርብ ቀናት ውስጥ ለገበያ እንደሚቀርብም ይጠበቃል። ስለ መጽሐፉ ዋና ዋና ነጥቦች፣ የደራሲው ስውር ማንነት፣ አቶ መለስ መጽሐፉን የጻፉት በረሃ ያሉ መሆናቸው፣ በ1970ዎቹ መጨረሻ አካባቢ መጽሐፉን ጨምሮ ይነገራል። መጽሐፉ በትግርኛ ስነ ጽሑፍ ውስጥ ከፍተኛ ቦታ የሚሰጠው ነው ተብሏል። አቶ መለስ በዚህ ስራቸው ትግርኛ ቋንቋ ዳኛቸው ወርቁ የሚል ሙገሳን አትርፈውበታል። ታሪኩ በትጥቅ ትግሉ ወቅት የነበረውን ማህበራዊ ህይወት፣ የሰው ልጅ የስነ ልቦና ትግልና የትግሉን ፈታኝ ገጽታዎች በረቀቀ የቃላት አጠቃቀም የሚተርክ መሆኑን ተመላክቷል። መለስ ዜናዊ ከዚህ ስራ በተጨማሪ ገነት ሂና የተሰኘ ሌላ የልብ ወለድ ስራ እንዳላቸው ይታወቃል ይላል መረጃው። ይህ መጽሐፍ ቀደም ሲል በትግርኛ አንባቢዎች ዘንድ ብቻ ተወስኖ የቆየ ቢሆንም አሁን በአማርኛ መቅረቡ የደራሲውን የስነ ጽሑፍ አቅም ሰፊው የኢትዮጵያ ህዝብ እንዲገነዘብ እድል ይፈጥራል መባሉን ጨምሮ የዘገበው ኢትዮ ጆርናል ነው። በሽሬ የብርጋዴር ጀነራል ጀማል ወይም ወዲ ጎጀላ መኖሪያ ቤት በቃጠሎ ወደመ። ትግራይ ክልል ሽሬ እንዳስላሴ ከተማ የሚገኘው የብርጋዴር ጀነራል ጀማል መኖሪያ ቤት በደረሰበት የቃጠሎ አደጋ መውደሙ የተገለጸ ሲሆን አደጋው የደረሰው በሌሊት ነው ተብሏል። በቤት ውስጥ የነበረው ንብረትም ሙሉ በሙሉ ወድሟል ነው የተባለው። ስለ አደጋው መንስኤ እስካሁን በይፋ የተሰጠ መግለጫ ባይኖርም የሞርስ ምንጮች ከቅርብ ሰዎች ሰምተናል ያሉት በቤት ውስጥ ተከማችቶ የነበረ ነዳጅ ለቃጠሎ መነሻና መባባሻ ሊሆን እንደሚችል ጠቁመዋል። እነዚሁ የሞርስ ምንጮች የነዳጁን መከማቸት የሚያውቁ ሰዎች የፈጸሙ ስለመሆኑም እንጠራጠራለን የሚሉ ወገኖች መኖራቸው እየተነገረ መሆኑን ሰምተናል ብለዋል። ብርጋዴር ጀነራል ጀማል በትግራይ ጦርነት ወቅት በከፍተኛ ወታደራዊ አመራርነት ያገለገሉ ሲሆን አሁን ያሉበት ቦታ የት እንደሆነና በምን ሁኔታ ላይም እንደሚገኙ መረጃ ማግኘት አልተቻለም። ጦርነትን እያደራጀና እየተዘጋጀ ካለው ቡድን ጋር ግንኙነት የላቸውም የሚሉ ያልተረጋገጡ ምንጮች ነዳጁ በምን አግባብ እንደተከማቸ ካለመታወቁም በላይ ጀነራሉን ለመጉዳት የግል ቂም ከመሆን የማይዘል ነው የሚሉ ወገኖች አባባልን በሌላ ሶስተኛ ወገን ማጣራት አልተቻለም። ዜና እረፍት። የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ሞርስ ኮሚኒኬሽን በከፍተኛ ድንጋጤ ውስጥ ሆኖ ሰምቷል። የቴሌቪዥን ጣቢያው ለኢትዮጵያ ሚዲያ እድገትና ጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያም ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ብሏል። ኢቢኤስ ቴሌቪዥን በአንድ ወር ጊዜ ውስጥ ብቻ 2 ወሳኝ የተባሉ ባልደረቦቹን በሞት ተነጥቋል። የኢቢኤስ ቴሌቪዥን መስራች እና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀዘናቸውን ገልጸዋል።
አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል ብለዋል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉም ሀዘናቸውን ገልጸዋል። በኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየት የተሰማንን ጥልቅ የሀዘን ስሜት እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለመላው የኢቢኤስ ሰራተኞች በሙሉ መጽናናት ይሆን ዘንድ ሞርስ ኮሚኒኬሽን ይመኛል። የተወደዳቸው ሳምንቱን በታሪክ ውስጥ የተሰኘውን ታሪክ ደግሞ አሁን ልናቀርብላቸው ነው። ብርሃን ዘኢትዮጵያ በሚል ቅጽል ስም የሚታወቁት የዳግማዊ ምኒልክ ባለቤት ንግስተ ነገስታት እቴጌ ጣይቱ በጦል ከሚወዱትና ከሚወዳቸው ሕዝብ በአጸደ ስጋ በሞት ከተለዩ ዛሬ የካቲት 4 ቀን 108ኛ ዓመት ሆነ። ስም በከንቱ አይወጣም። ጣይቱ ተባለች፣ አብቅላም አብስላም ታበላን ነበረች። እቴጌ ጣይቱ በጦል የባላቸውን የዳግማዊ ምኒልክን ተስካር አውጥተው 1 ወር ያህል እንደቆዩ ታመው ሰንብተው የካቲት 4 ቀን 1910 ዓ.ም ሰኞ ቀን በ78 ዓመት ዕድሜያቸው አረፉ። ስርዓተ ቀብራቸውን በእንጦጦ መንበረ ፀሐይ ቤተክርስቲያን ተፈጸመ። በኋላ ግን አጽማቸው ተነስቶ ንግስተ ነገስታት ዘውዲቱ ለአባታቸው ዳግማዊ ምኒልክ አጽም ማሳረፊያ ካሰሩት የታዕካ ነገሥት በዓታ ለማርያም ቤተክርስቲያን እንዲያርፍ ተደረገ። የኢትዮጵያ መዲና አዲስ አበባ የሚል ስያሜ በመስጠት ዘመናዊ ሆቴል አገልግሎት እንዲጀመር በማብቃት በስርዓተ መስተዳደር ጥበብና ጀግንነት አመሳጥረው እንደሚያውቁት ንግስታችን በውሉ ዘንድ በእጅጉ ይታወቃሉ ይላል ደረሰን መረጃ። እቴጌ ጣይቱ በጦል ብርሃን ዘኢትዮጵያ ከደብረ ታቦር እስከ አንኮበር፣ ከእንጦጦ እስከ መርጦ ወይም የእጁ፣ ከሸዋ እስከ አድዋ በሕይወት ዘመናቸው የኢትዮጵያን ነጻነት ለማስጠበቅና ሉዓላዊነቷን ለማስከበር በአማካሪነት፣ በአስተባባሪነት፣ በተዋጊነትና በአዋጊነት ከባለቤታቸው ንጉሠ ነገሥት ዳግማዊ አፄ ምኒልክ ጎን በመሆን የበኩላቸውን ከፍተኛ አስተዋጽኦ ያደረጉ ንግስት ናቸው። የዛሬው የካቲት 4 ቀን በስንዘክር የእሳቸውን ታሪክን የኋሊት አስታወስን። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋናቸውን አቅርበውላችኋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። ሞቃዲሾ በሶማሊያ ዋና ከተማ ሞቃዲሾ በሚገኘው አደን አብዱሌ ዓለም አቀፍ አውሮፕላን ማረፊያ 55 ሰዎችን የጫነ የመንገደኞች አውሮፕላን አስቸኳይ ማረፊያ ለማድረግ ሲሞክር ከማኮብኮቢያው ወጥቶ የባህር ዳርቻ ላይ ለማረፍ ተገዷል። በሰው ሕይወት ላይ የደረሰ ጉዳት አለመኖሩም ተመላክቷል። ፎከር 50 የተሰኘውና የስታር ሲክ አቪዬሽን ንብረት የሆነው ይህ አውሮፕላን ትላንት ማክሰኞ ከሞቃዲሾ ተነስቶ ወደ ሰሜናዊቷ ካልጋዮ ከተማ ጉዞ መጀመሩ ነበር የተሰማው። ሆኖም በረራ ከጀመረ ከ15 ደቂቃዎች በኋላ የቴክኒክ ችግር እንዳጋጠመው አብራሪው ለበረራ መቆጣጠሪያ ማዕከል በማሳወቁ ወደ ተነሳበት አውሮፕላን ማረፊያ እንዲመለስ ተደርጎ ነበር። አውሮፕላኑ አደን አብዱሌ አውሮፕላን ማረፊያ ላይ ለማረፍ ሲሞክር ከማኮብኮቢያ በመውጣት በአቅራቢያው በሚገኘው የህንድ ውቅያኖስ ጥልቀት በሌለው የባህር ዳርቻ ላይ ለማረፍ ተገዷል። በአደጋው የአውሮፕላኑ ክንፍና የፊት ለፊት ክፍል ወይም አፍንጫው ላይ ከፍተኛ ጉዳት የደረሰ ቢሆንም በውስጡ የነበሩ 55 መንገደኞችና የበረራ ሰራተኞች በሙሉ በሰላም መውጣታቸው ተረጋግጧል። የስታር ሲክ አቪዬሽን ዋና ስራ አስፈጻሚ አህመድ ኖር ለጋዜጠኞች በሰጡት መግለጫ ፓይለቱ ለበረራ መቆጣጠሪያ ማዕከሉ በወቅቱ መረጃ በመስጠትና የነበረውን አስቸጋሪ ሁኔታ በሙያዊ ብቃት በመወጣቱ የሰዎችን ሕይወት ማዳን ተችሏል ብለዋል። የሶማሊያ ትራንስፖርት ሚኒስትር መሐመድ ፋራህ ኖህ በበኩላቸው በአደጋው በአውሮፕላኑ ላይ እንጂ በሰው ላይ የደረሰ ጉዳት አለመኖሩን አረጋግጠው የአደጋውን መንስኤ በዝርዝር ለማወቅ ምርመራ መጀመሩን ገልጸዋል። በአደጋው ወቅት በአቅራቢያው የነበሩ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የሰላም አስከባሪ አባላት ከነፍስ አድን ሰራተኞች ጋር በመሆን ተሳፋሪዎችን በማውጣት ረገድ ፈጣን ድጋፍ ማድረጋቸው ተገልጿል ያለው አፍሪካ ኒውስ ነው። እስራኤል በቅርቡ ለሶማሌላንድ የሀገርነት እውቅናን ከሰጠች በኋላ
በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች የምትገኘው ሶማሊያ ከሳዑዲ አረቢያ ጋር የመግባቢያ ስምምነት ተፈራረመች። ስምምነቱ ሳዑዲ አረቢያ ሪያድ ውስጥ የተፈረመ ሲሆን በመካከላቸው ያለውን የመከላከያና ወታደራዊ ትብብር የበለጠ ለማጠናከር የሚያስችል ነው ተብሏል። የሶማሊያ መከላከያ ሚኒስቴር ስምምነቱ የደህንነት ትብብር ከማስፋት ባሻገር በቀይ ባህር ቀጣና መረጋጋትን ለማጠናከር የታለመ ነው ሲል ገልጿል። ሶማሊያ ከሌላ ሀገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ይህ ከሳዑዲ አረቢያ ጋር የፈረመችው የመጀመሪያዋ አይደለም። ከዚህ ቀደም ከቱርክና ከግብጽ ጋር ተመሳሳይ ስምምነት መድረሷ ይታወሳል። እስራኤል በቅርቡ ለሶማሊላንድ የአገርነት እውቅና ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች መሆኑን ቢቢሲ ዘግቧል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በሕይወታቸው ላይ ያነጣጠረ የግድያ ሙከራ እንደተፈጸመባቸውና ሙከራውንም በሰላም ማለፋቸውን በይፋ አስታወቁ። ፕሬዝዳንቱ በሰጡት መግለጫ ጥቃቱ የተሰነዘረው ከልጃቸው ጋር በሄሊኮፕተር በመጓዝ ላይ በነበሩበት ወቅት መሆኑን ገልጸዋል። እንደ ፕሬዝዳንቱ ገለጻ ለወራት ያህል በሀገሪቱ በረቀቀ ሁኔታ በሚንቀሳቀሱ የእጽ አዘዋዋሪ ቡድኖች ኢላማ ተደርገው ቆይተዋል። የኮሎምቢያ የደህንነት ምንጮችን ዋቢ አድርገው የሚወጡ መረጃዎች እንደሚያመላክቱት ከጥቃቱ ጀርባ የባህረ ሰላጤው ጎሳ በመባል የሚታወቁትና በሀገሪቱ ትልቁን የእጽ ዝውውር የሚቆጣጠሩት ቡድኖች ሳይሆኑ እንዳልቀሩ ተጠርጥሯል። ፕሬዝዳንት ፔትሮ ወደ ስልጣን ከመጡ በኋላ በሀገሪቱ ሁለንተናዊ ሰላም ለማምጣት የጀመሩት ጥረትና በእጽ አዘዋዋሪዎች ላይ የወሰዱት ጠንካራ እርምጃ ለጥቃቱ መነሻ ሊሆን እንደሚችል ግምት ተሰጥቶታል። ፕሬዝዳንቱ አክለውም ጥቃቱ የተፈጸመው በሄሊኮፕተር በሚጓዙበት ወቅት ቢሆንም በደህንነት አባላት ጥንቃቄና በበረራ ባለሙያዎች ብቃት ምክንያት ምንም አይነት ጉዳት ሳይደርስ ማምለጥ መቻላቸውን ገልጸዋል። ይህ ሙከራ በኮሎምቢያ የፖለቲካዊ መረጋጋት ላይ ከፍተኛ ስጋት የፈጠረ ሲሆን የተለያዩ የዓለም ሀገራት መሪዎች ድርጊቱን እያወገዙ ይገኛሉ። የኮሎምቢያው ፖሊስና የደህንነት ተቋማት በጉዳዩ ላይ ሰፊ ምርመራ እያደረጉ መሆኑን የገለጹ ሲሆን በፕሬዝዳንቱና በቤተሰቦቻቸው ላይ የሚደረገው ጥበቃም በከፍተኛ ሁኔታ እንዲጠናከር ተደርጓል ሲል የዘገበው አልጀዚራ ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ እና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋናቸውን አቅርበውላቸዋል። አሁንም አዳዲስ ቤተሰቦችን እንድናገኝ እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉም። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ ተዘጋጅቶ የቀረበው የዛሬ የረቡዕ የካቲት 4 ቀን 2018 ዓ.ም የሞርስ ዜና የስካሁን ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበር። በቀጣይ የሞርስ መርሃ ግብር ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።